እንኳን ለገናናውና ለኃያሉ ለሊቀ መላእክት ለቅዱስ ሚካኤል ዓመታዊ መታሰቢያ ክብረ በዓል በሰላም አደረሳችሁ። እንዲሁም በዚች ዕለት ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ የመታሰቢያ በዓላቸው በሰላም አደረሳችሁ። ከዚህ በመቀጠል የሊቀ መላእክት የቅዱስ ሚካኤል ድርሳን እናሰማለን። በስም በአካል በግብር ሦስት፣ በመለኮት በአገዛዝ በስልጣን በባህሪ በሕልውና ግን አንድ አምላክ በማለት በአብና በወልድ በመንፈስ ቅዱስ ስም አምነን በሰኔ 12 ቀን የሚጸለይ የሚነበብ የቅዱስ ሚካኤልን ድርሳንን እናገራለን። የመልአኩ ልመናው ረድኤቱ ከሁላችንም ጋር ይኑር ለዘላለም አሜን። ይህ ድርሳን ቅዱስ ሚካኤልን እጅግ አድርጎ የሚወድ የአብያተ ክርስቲያናት ሁሉ ተቀዳሚ በኩር የምትሆን የአክሱም ጳጳስ ዮሐንስ የደረሰው ነው። ኪልቅያ በምትባል ሀገር ሃይማኖቱ የጸና አስተራኒቆስ የሚባል አንድ ታላቅ መኮንን ነበር። የሚስቱም ስም አፎሚያ ይባላል። ሁለቱም እግዚአብሔርን የሚፈሩ የመላእክት ሁሉ አለቃ የሚሆን ቅዱስ ሚካኤልንም በፍጹም ልቦናቸው የሚወዱ ነበሩ። በየወሩም በቅዱስ ሚካኤል ስም ከገንዘባቸው እየከፈሉ ለነዳያን ይመጸውቱ ነበር። የበዓሉንም መታሰቢያ ያደርጋሉ። ከጊዜ በኋላ ባሏ አስተራኒቆስ ታመመ። በዚህ ጊዜ ሚስቱ አፎሚያ እያዘነችና እያለቀሰች እንዲህ አለችው፣ ጌታዬ ሆይ የምነግርህ ነገር ስላለኝ በጥሞና ስማኝ። ይኸውም ሴት ባሏ በሞተ ጊዜ ቤት ፈታ ጋለሞታ ሴተኛ ዳሪ እንደምትሆንና የዕለት ምግቧን ለማግኘት ልዩ ልዩ አይነት ፈተና እንደሚደርስባት አንተ ታውቃለህ። እንግዲህ አንተ በዚህ ዓለም በሞት ተለይተ ብቻዬን በምቀርበት ጊዜ ከሐዘን የሚያረጋጋኝ አባት እናት ወይም ተስፋ የሚሆነኝና የሚያጽናናኝ ልጅ የለኝም። ስለዚህ አሁን አንተ በሕይወት ሳለህ በመዓልትና በሌሊት ከሰይጣን ጠብ እንዲያድነኝ በስዕል ቤት አስቀምጬ ማጸንበት ዘንድ የመላእክት ሁሉ አለቃ የሚሆን የቅዱስ ሚካኤልን ስዕል ከእንጨት ታስቀርጽልኝ ዘንድ እጠይቅሃለሁ አለችው። አስተራኒቆስም ወደ እንጨት ጠራቢ መልእክተኛ ልኮ ከወይራ እንጨት ዕፀ ዘይት የመላእክት አለቃ በሚሆን በቅዱስ ሚካኤል አምላክ ስዕል ቅረጽልኝ አለው። እንዲሁም ብላቴኖቹን የብርና የወርቅ አንጥረኛ ጥሩልኝ ብሎ አንጥረኛው ከመጣ በኋላ በቅዱስ ሚካኤል አምላክ ከወርቅና ከብር የተሰራ ስዕል ሰርቶ ለአስተራኒቆስ ሰጠው። እሱም ለሚስቱ ለአፎሚያ ሰጣት። በስዕል ቤቷም ሰቅላ በክብር አስቀመጠችው። እንደተባለውም በኋላ ሞቶ ነፍስ ወደ ሰማይ ካረገች በኋላ ከዚህ ዓለም ተግባር በመራቅ በፍጹም ልቦኗ የእግዚአብሔር ተገዥ ሆነች። በመዓልትና በሌሊትም በቅዱስ ሚካኤል ስዕል ፊት እየሰገደች የመላእክት ሁሉ አለቃ ቅዱስ ሚካኤል ሆይ ጠብቀኝ፣ ሁልጊዜ ከኔ አትለኝ፣ ይቅር ይለኝ ዘንድ ይምረኝም ዘንድ ወደ እግዚአብሔር ጸልይልኝ እያለች ትጸልይ ነበር። በጎ ስራዋንም ከዕለት ወደ ዕለት ከፍ እያለ ሄደ። ለነዳያንና ለችግረኞች ምጽዋት መስጠትም በየዕለቱ ተግባሩ አደረገች። ይህንን በጎ ስራዋን የተመለከተ ሰይጣን በምቀኝነት ተነሳሳባት። በብዙ ብስጭትና ደም ፍላት በሴት ባልቴቶችና በሕፃናት ተመስለው በብዙ ሰራዊት ሰይጣናት ታጅቦ ወደ እሷ መጥቶ በቤቷ አጥር ደጃፍ ተቀመጠ። ከዚያም የምትረዳትን ወይም ገረዷን አፎሚያን ጥሪልኝ አላት። ገረዲቱም አፎሚያን ካለችበት ሄዳ ብዙ ሕፃናትን ያስከተሉ የሴት ባልቴቶች ከሁለተኛው በር ተቀምጠዋል አለቻት። ከዚህ በኋላ አፎሚያ ማን ይሆን በማለት የተጠራጠረች ወጣችና የመላእክት አለቃ የሚሆን የቅዱስ ሚካኤል ስዕል ወዳለበት
ቤቷ ይገባ ዘንድ ጋበዘችው። እንደዚሁም በበሩ አጠገብ የተቀመጡትን አረጋውያን ሴቶች እናቶች ሆይ በረከታችሁ ረድኤታችሁ ደርሰኝ ዘንድ ኑ ከቤት ግቡና ጸልዩልኝ። የመላእክት አለቃ የሚሆን የቅዱስ ሚካኤልንም ስዕል ተሳለሙ። ጌታዬ አስተራኒቆስ ከመሞቱ አስቀድሞ ለእሱ አደራ ሰጥቶኛልና አለቻቸው። ጌታዬ ከሞተ ወዲህ ግን ልጅም ቢሆን የወንድ ጾታ ያለው ሰው ከቤቴ ገብቶ ስለማያውቅ ምናልባት ከመካከላችሁ ወንድ ቢኖር በቤት እንዳትገቡ በእግዚአብሔር ስም አምላችኋለሁ አለች። በመበለት ተመስሎ የመጣ ዲያብሎስም ወደ ቤት እንገባ ዘንድ አንችልም፣ በአንቺ የጸሎት ቤት ተገኝተን ልንጸልይ አይገባንም። ወደ አንቺ ከመምጣታችን አስቀድሞ ስለ አንቺም ስለ እኛም ባለንበት ቦታ ጸልየናልና አላት። ነገር ግን እኔ የምነግርሽን የማትሰሚ ከሆነ ይህ ሁሉ ጾምሽና ጸሎትሽ ምን ይጠቅምሻል? በጾምና በጸሎትሽ ብዛት የተነሳ ካለ ዕድሜሽ ትሞቻለሽ። ለስንቱስ ችግረኛ ድሃኖ ገንዘብሽን የምትበትኝው፣ ይህም አድራጎት ከመሞትሽ በፊት ከድህነት ላይ ስለሚጥልሽ የሚቀብርሽ እንኳ አታገኝም። እንዲሁም ደግሞ ባሌ ወይም ጌታዬ ከሞተ ወዲህ የወንድነት ጾታ ያለው ሰው ከቤቴ ገብቶ አያውቅም ትያለሽ። ነገር ግን መጽሐፍ እንደተናገረው ባል የሌላት ሴት ሁሉ በቤቷ ረድኤት በረከት የለም፣ በሕይወትም የመኖር ተስፋ የመነመነ ነው አላት። ዳግመኛ የምነግርሽን በጥሞና አድምጪኝ። አስቀድሞ እግዚአብሔር ቅዱሳንን ወይም አዳምንና ሔዋንን ወንድና ሴት አድርጎ ፈጠራቸው። ዛሬም ይህንን ልነግርሽ የመጣሁት የአንቺን ፍቅር አገብሮኝ አይደለምን? እህቴ ሆይ አንቺ ከዚህ ዓለም በሞት በተለየሽ ጊዜ የሚቀብርሽና ገንዘብሽን የሚወርስ እንዲሁም ስምሽን የሚያስጠራና መታሰቢያሽን የሚያደርግ ልጅ ሳይኖርሽ በዚህ አይነት እንዴት ለመኖር ትችያለሽ? እነሆ አኖሬዎስ የተባለ ሰው ጠላቶቹ መንግስቱን ሊገለብጡት ሊቀሙት በተነሱበት ጊዜ በዚያ ዘመን ሚስቱ ስለመሞቱ አውቃለሁ። ዛሬም እነሆ እሱ ሚስቱ ሊያደርግሽ ይፈልጋል። አፎምያ ሆይ እንደኔ ሐሳብ ቢሆን እሱን ብታገቢ መልካም ነው። ምክንያቱም ብዙ የወርቅና የብር ጥሎች ጥሎ አንቺን እንዲያገባ ከሱም ጋር በመንግስቱ ሁሉ ንግሥት ሆነሽ እንድትኖሪ ወደ አንቺ ልኮኛልና አላት። አፎምያም ለዲያብሎስ እንዲህ ስትል መለሰችለት፣ አባቴ ሆይ የጫንከው ቆም መልካም ነበር፣ ነገር ግን አነጋገር መልካም ያይደለ እጅግ የከፋና የሚያስቆጣ ነው። አትጹሙ፣ አትጸልዩ፣ ለነዳያን ለምስኪን ምጽዋት አትስጡ፣ አባት እናት ለሌላቸው ድሃ አደግ ልጆች እርዳታ አታድርጉ ብሎ የተናገረው የትኛው መጽሐፍ ነው? ሁለተኛስ ባል አግቢ እያልክ የምትመክረኝ ሴት ባሏ ከሞተ በኋላ ሌላ ባል እንድታገባ፣ ወንድም ሚስቱ ከሞተች በኋላ ሌላ እንዲያገባ አንተ የሰራኸው ነው ወይስ ከመጽሐፍ ያገኘኸው? ከቶ በዚህ ሁሉ ነገር ልታስተይ ትሞክራለህን? እኛስ ነቢዩ ዮናስ ታላቂቱ ሀገር ነነዌ እስከ 3 ቀን ትጠፋለች ሲል እግዚአብሔር አዟል ብሎ እንዳስተማራቸው ሰምተናል። የነነዌም ንጉሥ ይህንን ሰምቶ ሕዝቡም ንስሐ እንዲገቡ፣ ጾም እንዲጾሙ፣ ጸሎት እንዲያደርጉ፣ ምህላ እንዲይዙ ባዘዘ ጊዜ ሕዝቡ እንደ ትእዛዙ ስለፈጸሙ እግዚአብሔር ሕዝቡን ይቅር ስላለ ነነዌም ከጥፋት ዳነች። ሐዋርያው ጳውሎስም በየጊዜው ንስሐ ግቡ፣ ጹሙ፣ ጸልዩ እያለ አስተምሮናል። እንዲሁም ጌታችን አምላካችን ኢየሱስ ክርስቶስ አንድ ባለጸጋ መጥቶ መምህር ሆይ ምን ሰርቼ መንግሥተ ሰማያትን ልወርስ እችላለሁ ብሎ ቢጠይቀው ሄደህ ያለህን ሀብት ሽጥና ለድሆች ስጥ፣ ይህንንም ካደረግህ በኋላ መጥተህ ተከተለኝ እንዳለው በቅዱስ ወንጌል ተናግሯል። ታዲያ እንዴት አንተ ሌላ ባል አግቢ ብለህ ትመክረኛለህ? እኔ ግን የማውቀውን ልንገርህ። እርግብ ባሏ ከሞተ በኋላ
ከሌሎች አዕዋፍ ጋር አትገናኝም፣ በጥፍሯም መላሷን ትሰነጥቃለች። ሌላ ወፍ እንኳ ሊቀርባት ቢፈልግ በታላቅ ጩኸት ጓደኞቿን ጠርታ ሁሉም ተራድተው ይገድሉት የለምን? ስለምን አንተ 2 ባል አግቢ ትለኛለህ? ይህ ሥራ የአረማውያን እንጂ የክርስቲያኖች ሕግ አይደለም። አንተ ርኩስ፣ ጠላቶቹ መንግሥቱን ለመቀማት ሀገሩን ለመውረር እሱንም ሊገድሉት የተነሱበትን አኖሪዎስን ይህን አይነት እንደማይሰራን ያስቀድም ያውቃለሁ። አሁንም የመላእክት ሁሉ አለቃ የሚሆን የቅዱስ ሚካኤልን ስዕል ተሳለም ዘንድ አመጣልሃለሁ ብላ ወደ ስዕሉ ቤት ፈጥና ገባችና የሚካኤልን ስዕል አሳየችው። ያም ሰይጣን የቅዱስ ሚካኤልን ስዕል ባየ ጊዜ እንደ አሞራ ክንፍ አውጥቶ ከሰራዊቱ ጋር በረረ። ነገር ግን መለስ ብሎ አፎምያ ሆይ አስትሽ ዘንድ መጥቼ ነበር፣ አንቺ ግን ድል ነሳሽኝ። ከወጥመድ የማመለጥሽ ቢሆንም በቤትሽ ውስጥ ባለው በወርቅና በብር የተለበጠ በቅዱስ ሚካኤል የእንጨት ስዕል አትመኪ። በዓሉ የሚከበርበት እስከ ሰኔ 12 ቀን ድረስ አንዳች ነገር በላይሽ ላይ የማመጣ መሆኔን እንድታውቂው ሲል አስፈራራት። በዚያን ጊዜ በእግዚአብሔር ዙፋን ፊት ለመስገድና እንዲሁም ለሰው ልጅና ስለ ወንዞች ውሃ ይቅርታን ይለምን ዘንድ ስለሚሄድ ወደ አንቺ ሊመጣ አይችልም። በዚያን ጊዜ በቤትሽ ውስጥ ያለውን ስዕል እምገጸ ምድር አጠፋዋለሁ፣ እስኪ ሚካኤል የሚያደርገኝና ያለሁ አላት። አፎምያም ተመልሰ ብትመጣም የመላእክት አለቃ በሚሆን በቅዱስ ሚካኤል የጸሎት ኃይል አፍረ ትመለሳለህ ብላ በጌታችን በኢየሱስ ክርስቶስ ትምህርተ መስቀል አምሳል በአራቱም ማዕዘን አማተበችበት። በዚያን ጊዜ ዲያብሎስ አፍረቱን ተከናንቦ ሄደ። እሷም ጾም በመጾም ምጽዋት በመመጾት ጸሎት በመጸለይ በጎ ስራዋን እያስፋፋች ሄደች። ከዚህ በኋላ ያ ሰይጣን የዓመቱ 10ኛ ወር በሚሆን በሰኔ 12 ቀን የቅዱስ ሚካኤል በዓል በሚከበርበት ዕለት በመላእክት አምሳል አስኬማ ወይም አክሊል አድርጎ በእጁ ትምህርተ መስቀል የሌለበት የወርቅ ዘንግ ይዞ በሌሊት ወደ እርሷ መጣ። ከዚያም ወደ ቤት ገብቶ አፎምያ ሆይ ሰላም ላንቺ ይሁን፣ እንዴት አለሽ? ዕጣንሽ፣ ጸሎትሽ በጠቅላላውም በጎ ምግባርሽ ሁሉ ወደ ሰማይ አድርጎ ከእግዚአብሔር ዙፋን ፊት ቀርቧል። ፈጣሪሽም ከመላእክቶቹ ሁሉ ጋር በጣም ተደስቷል። በዚህም የተነሳ ስለ በጎ ስራሽ ባለ ዘመንሽ ሁሉ እጠብቅሽ ዘንድ ወደ አንቺ ልኮኛል አላት። አንተ ማነህ? ስምህስ ማን ይባላል? አለችው። እሱም እኔ መላእክት አለቃ የምሆን ሚካኤል ነኝ። ባለፈው ጊዜ የቅዱስ ሚካኤል በዓሉ በሚከበርበት ዕለት በሰኔ 12 ቀን ለሰውና ለእንስሳት ሁሉ ከእግዚአብሔር ዘንድ ምሕረትን ለመለመን ስለሚሄድ ወደ አንቺ አይመጣም ሲል ዲያብሎስ ሲናገርሽ ሰምቼ ነበርና፣ ስለዚህ እንዳይፈታተንሽና እንዳይበረታታብሽ ስለ አንቺ ከሰማይ ወረድኩ። አሁንም ለእኔ ልትሰግጂ ይገባሻል። ሰማያውያን መላእክት ወገኖቼን በሰማይ ትቼ አንቺን ለማዳን ወደ አንቺ መጥቻለሁና አላት። አፎምያም አንተ ሚካኤል ከወንክ ከቤቴ ውስጥ እንዳለው እንደ ሚካኤል ስዕል በዘንግህ ጫፍ ላይ ትምህርተ መስቀል ለምን የለበትም አለችው። ዲያብሎስም እንደዚህስ አይደለም፣ በቤት ውስጥ ያለው ስዕል በሚያመሰግኑበት ጊዜ ምልክት እንዲሆን ይደረጋል፣ በእኛ በመላእክት ዘንድ ግን ይህ አይነቱ ምልክት የለም አላት። ዳግመኛም አፎምያ ምድራዊ ንጉሥ ማዘዣ ጽፎ በሚያስተላልፍበት ጊዜ ማኅተም ሳያትምበት ቢልከው የሚያምነው ወይም የሚቀበለው የለም። እንዲሁም መላእክት ከሰማይ በወረዱ ጊዜ በትረ መስቀል ያልያዘውን መልአክ ነው እያሉ አያምኑትም፣ ይንቁታል እንጂ አለችው። ይልቁንም መልአክ ከሆንክ ትሳለመው ዘንድ የሚካኤልን ስዕል ላምጣልህ አለችው።
በዚያን ጊዜ ዲያብሎስ ፊቱ ተለወጠ፣ በጨለማ የተሸፈነ ተራራ አከለ፣ ዓይኖቹም እንደ እሳት ቀሉ፣ አፉም ጨለማን እንደተመላ ታላቅ ጉድጓድ መሰለ። ከአፉ ሽታም እጅግ የከረፋ ጭስ ይወጣ ነበር። ተቅበጠበጠ። ይገድላት ዘንድም ዘሎ አነቃትና አንቺ አፎምያ እንዴት ይህን ያህል ፈተና ታመጭብኛለሽ? ከእንግዲህ እስከ አንቺ ጋር ሞታለሁ እንጂ አልተውሽም አላት። በዚያን ጊዜ በታላቅ ቃል ወደ ቅዱስ ሚካኤል እንዲህ ስትል ጮኸች። አቤቱ የመላእክት ሁሉ አለቃ የምትሆን ሚካኤል ሆይ ፈጥነ ድረስና ከኔና ከአዳም ልጆች ሁሉ ጠላት አድነኝ አለችው። የመላእክት አለቃ ቅዱስ ሚካኤልም ያድናት ዘንድ ብርሃን ለብሶ ብርሃን ተጎናጽፎ ከሰማይ ወረደ፣ ብርሃኑን ቤቱን መላው። ከዚያም ዲያብሎስን በያዘው በትረ መስቀል በመታው ጊዜ በመሬት ላይ ዘረጋው። ዲያብሎስም ቅዱስ ሚካኤልን እግዚአብሔር የሰጠኝ ዘመኔ ላይ ፈጽመህ እንዳታጠፋኝ በእግዚአብሔር ስም አምልሃለሁ አለው። ከዛሬ ጀምሮ ስምህ ከሚጠራበት ስዕልህ ካለበት ሁሉ ፈጽሜ አልደርስም። የመላእክት አለቃ ሚካኤል ሆይ ቀድሞም ከሰማይ ያወረድከኝ፣ ከክብሬ ያዋረድከኝ፣ ከሹመቴ የሻርከኝ አንተነ፣ አሁንም ይቅርታ አድርግልኝ እያለ ለመነው። በዚያን ጊዜ ቅዱስ ሚካኤል ዲያብሎስን አሳፍሮ አዋርዶ ለቀቀው። ወደ አፎምያም መለስ ብሎ ንዕድ ክብርት ይሆንሽ የእግዚአብሔር ታማኝ አገልጋይ አፎምያ ሆይ ጸሎትሽ፣ ምጽዋትሽ፣ በጎ ሥራሽ ሁሉ ወደ ሰማይ አድርጓል፣ ከእግዚአብሔር ዙፋን ፊት ቀርቧል። አሁንም ሄደሽ ከቤተ ክርስቲያን ገብተሽ ጸሎት አድርሺ፣ በዛሬው ቀን ነፍስሽ ከሥጋሽ ትለያለችና ብሎ ነገራት። መላእክትም ሁሉ ወደ አንቺ መጥተው ነፍስሽን ወደ መንግሥተ ሰማያት ያሳርጋሉ፣ ከባልሽ ከአስተራኒቆስ ነፍስ ጋራም ለዘላለም በዚያ አርፋ ትኖራለች አላት። ከዚህ በኋላ አፎምያም እያየችው ቅዱስ ሚካኤል ወደ ሰማይ አረገ። እሷም ንጹሕ ልብስ ለብሳ ወደ ቤተ ክርስቲያን ሄደችና የክርስቶስን ሥጋና ደም ተቀበለች። ከዚያም ከጳጳሱ ዘንድ ቀረበችና አባቴ ሆይ በዛሬው ቀን ወደ ቤቴ መጥተህ ቤቴን ባርክልኝ፣ ቀሳውስትና ዲያቆናት መዘምራኑንም አስከትለህናና ስለ እኔ ጸልዩልኝ አለችው። ብላቴኖቿንም ያለኝን ገንዘብ ሁሉ አቅርቡልኝና ነዳያንንና በመንገድ ያገኛችሁትን ሁሉ ጥሩልኝ አለች። እንዳሳሰበችውም ጳጳሱና ቀሳውስቱ ዲያቆናትም ሌሎች የቤተ ክርስቲያን አገልጋዮች ሁሉ መጥተው በቤቷ ከተሰበሰቡ በኋላ ያላትን ገንዘብ በጳጳሱ እጅ ለነዳያን መጽውታ በሰላም ወደ ቤታቸው ይገቡ ዘንድ አሰናበተቻቸው። ጳጳሱንና ካህናቱን ወደ አዳራሽ አስገብታቸው ጳጳሱን በወርቅ ወንበር አስቀመጠችው። ካህናቱንም በጳጳሱ ግራና ቀኝ በብር ወንበር አስቀመጠቻቸው። ለጳጳሱም ስለ ክብሩ ከእግሩ በታች የአበባ ምንጣፍ አንጥፋለት ነበር። ከዚህ በኋላ በመካከላቸው ቆመችና እጇን ወደ ሰማይ በመዘርጋት መምህራን እንዳስተማሯት በሀገሯ ቋንቋ ወደ እግዚአብሔር ትጸልይ ጀመር። ጳጳሱም አባቴ ሆይ የንስሐ ጸሎት ስጠኝ ብላ ልብሷን በመሬት ላይ አነጠፈችለትና ተንበረከከች። ከዚያም ጳጳሱ ገንዘቤ ሁሉ በአንተ አማካኝነት ለእኔና ለባሌ ለአስተራኒቆስ ለስማችን መታሰቢያ ይሆን ዘንድ ለነዳያን መጽውትልኝ አለችው። በዚያን ጊዜ እንግዲህ የሚካኤልን ስዕል አምጣልኝ አለችና ከመጣላት በኋላ ተሳለመችና በፊቷ ላይ እንዳስቀመጠችው ያ ስዕል ከፊቷ ተነስቶ እንደ አሞራ በሮ የመላእክት ሁሉ አለቃ የሚሆን በቅዱስ ሚካኤል ቤተ ክርስቲያን ገብቶ በቤተ መቅደሱ መካከል ያለ መስቀያ ተሰቀለ። ከዚህ በኋላ ይህ ስዕል ለምልሞ መልካም ፍሬ አፍርቶ ስለተገኘ በዚህ ሀገር ታላቅ ደስታ ሆነ። በሀገሩም ያሉ ድውያን፣ ሕሙማን፣ ርኩሳን አጋንንት ያደረባቸው
ቅጠሉን ቆርጠው በውሃ በታጠቡ ጊዜ ከደዌያቸው ይፈውሳቸው ነበር። ይህም እስካሁን ድረስ ይደረጋል። በዚያን ሀገር የመላእክት አለቃ ስለሚሆን በቅዱስ ሚካኤል ስም በብዙ ታላላቅ ተአምራት ተደርገዋል። እንደዚሁም የመላእክት አለቃ የሚሆን የቅዱስ ሚካኤል በረከት ንዕድ ክብርት የምትሆን የአፎምያ ጸሎት ከሁላችን ጋር ይሁን፣ አሜን። ከጽንፍ እስከ ጽንፍ የሚበር ንስር አርያም የሚባል ዜማው ውዳሴው እንደ ማር የጣፈጠ ንዑድ ክቡር የሚሆን ቅዱስ ሚካኤል ያደረገው ተአምር ነው። ወዳጁን ሕዝበ ክርስቲያን የጸሎቱ ኃይል ከሲኦል ረግረግ ያውጣው። በዚህም በሚመጣው ዓለም ከክፉ ነገር ይጠብቀው። እርጉም ከሚሆን ከተኩላ አፍ ያድነው። ተንኮለኛ ከሚሆን ከሰይጣን ወጥመድ ይሰውረው፣ አሜን። ቆጵሮስ በምትባል ደሴት እግዚአብሔርን የሚፈራ የመላእክት አለቃ የሚሆን በቅዱስ ሚካኤል ጸሎት የሚኖር አንድ ክርስቲያናዊ ሰው ነበር። ከዕለታት አንድ ቀን ክቡር በሚሆን በቅዱስ ሚካኤል ስም ቤተ ክርስቲያን መስራት ይገባኛል ሲል በልቡ አሰበና ፈጽሞ የምታምር ቤተ ክርስቲያን ሰራ። ሰርቶም ከጨረሰ በኋላ በልዩ ልዩ ጌጥ አስጌጣት። ከዚህ በኋላ በቅዱስ ሚካኤል ስም የሰራትን ቤተ ክርስቲያን ይባርኩለትና ያከብሩለት ዘንድ ወደ ኤጲስቆጶሱና ካህናቱ መልእክት ላከ። ለቤተ ክርስቲያኑ ማስመረቂያም ብዙ ድግስ ደግሶ ታላቅ በዓልን አደረገ። ከዚያም ካህናቱ፣ ዲያቆናቱ፣ ምዕመናኑ ሁሉ የቅዱስ ሚካኤል ቤተ ክርስቲያን በሚባረክበት ቀን በቤተ ክርስቲያኑ ተሰብስበው ከቆሙ በኋላ ኤጲስቆጶሱ እንደ ሕጉ የቅዳሴ ጸሎት ጀመረ። በዚያችም ሀገር ጋኔን ያደረበት አንድ አይሁዳዊ ሰው ነበር። እሱም መላ አካላቱን ለምጽ ወጥቶበት የሚጨነቅ ጥርሱን እያፋጨ የሚሰቃይ በጽኑ ደዌ የተያዘ ነበር። ከደዌውም ጽናት የተነሳ ሰውነት ሁሉ እንደ ድንጋይ ደርቀው ነበር። የመላእክት አለቃ የቅዱስ ሚካኤል ቤተ ክርስቲያን የሚባረክበትና የሚቀደስበት ቀን እንደደረሰ በሰማ ጊዜ ከመኝታው ተነስቶ ልብሱን ለውጦ የክርስቲያን ልብስ በመልበስ ፍጹም ክርስቲያን መስሎ ከቤተ ክርስቲያን ገብቶ ከሕዝቡ ጋር ቆመ። ኤጲስቆጶሱም ቅዳሴ ቤተ ክርስቲያኑን በፈጸመ ጊዜ የተቀደሰበትን ቅዳሴ ጠበል በቤተ ክርስቲያኑ ዙሪያና ግድግዳውን ሁሉ ሲረጭ ያ አይሁዳዊ በቆራጥ ልብስና በጽኑ ሃይማኖት ቅዳሴ ጠበሉን ተቀብሎ ራሱን ረጨ፣ ሰውነቱን ሁሉ ታጠበበት። የመላእክት አለቃ ከሚሆን ከቅዱስ ሚካኤል ስዕል ፊት ከሚበራ የቀንዴል ዘይትም ወስዶ እንዲህ እያለ ተቀባ። አቤቱ ጌታዬ ቅዱስ ሚካኤል ሆይ ከዚህ ከጽኑ ደዌ ፈጥነ ፈውሰኝ። ከዚህ ሁሉ በሽታዬ ብታድነኝ ለቤተ ክርስቲያንህ ምን ያልተቀላቀለበት ንጹሕ የሆነ 20 ውቄት ወርቅ እሰጣለሁ አለ። በጌታችን በኢየሱስ ክርስቶስ ስም ተጠምቄ ፍጹም ክርስቲያናዊ ሆናለሁ። የወልድ እግዚአብሔርን ሰው መሆንም አምናለሁ። ስለ አዳምና ስለ ሔዋን ስለ ልጆቻቸውም ሲል ከዳዊት ወገን ከተወለደች ከመቤታችን ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ መወለዱን በትክክል ተቀብዬ አምናለሁ። ባለ የሕይወት ዘመኔ ሁሉ ለቤተ ክርስቲያን ሳገለግል እኖራለሁ አለ። ይህንንም ከተናገረ በኋላ እንቅልፍ አለውና በዚያች ሌሊት በዚያውም በቅዱስ ሚካኤል ቤተ ክርስቲያን ውስጥ ተኝቶ አደረ። ከእንቅልፉም በነቃ ጊዜ ሰውነቱ ሁሉ በሙሉ ጤንነት ላይ ሆኖ ከለምጹ ተፈውሶ ከበሽታው ድኖ አገኘው። ከዚህ በኋላ በታላቅ ደስታ እግዚአብሔርንና ቅዱስ ሚካኤልን እያመሰገነ ወደ ቤቱ ገባ። ያም አስቀድሞ ያስጨንቀው የነበረ ጋኔን ከሱ ተለይቶ ወጣ። በሰውነቱ ላይ ይታይ የነበረ ለምጽም ጠፋ። ፈጽሞ ከሰውነቱ ላይ አንዳችም የበሽታ አይነት የቀረ ስላልነበረ ፍጹም ጤነኛ ሆነ። ያም አይሁዳዊ ከጽኑ ደዌው ፈጽሞ በዳነ ጊዜ ለቅዱስ ሚካኤል ቤተ ክርስቲያን እሰጣለሁ ብሎ ቃል ኪዳን የገባለትን
ያንን 20 ወቄት ንጹሕ ወርቅ ሰጠ። በዚያን ጊዜ ፈጥኖ ወደ ኤጲስቆጶሱ ዘንድ ሄደና ቅዱስ ሚካኤል ያደረገለትን ተአምራት ሁሉ ነገረው። ከለምጹ እንዳዳነውና ካደረበት ጋኔን እንዴት እንዳላቀቀው አስረዳው። ከዚያም ኤጲስቆጶሱን አባቴ ሆይ ከዛሬ ጀምሮ ክርስቲያን ሆን ዘንድ ፈቅዳለሁ። ስለዚህ አጥምቀኝና ከቅዱሳን ማኅበር እንዳደርገኝ ደምረኝ እያለ ለመነው። ኤጲስቆጶሱም እሺ ብሎ ከቤተሰቡና ከዘመዶቹ ጋር አጠመቃቸውና ክርስቲያን አደረገው። ከዚህ በኋላ የአይሁዳዊ ሰው በቀናች ሃይማኖት ጸንቶ በበጎ ሥራ ተጠምዶ የቅዱስ ሚካኤልን ቤተ ክርስቲያን ለማገልገል ወሰነ። እንዲሁም በጨለማ ለነበሩ ሰዎች ብርሃን ወጣላቸው። በድንቁርና በቀቢጸ ተስፋ ለነበሩ ሰዎች ዕውቀት ተገለጸላቸው። በክህደት በኃጢአት ለነበሩ ንስሐ ተሰራላቸው። ሃይማኖት ተሰጣቸው ተብሎ በነቢይ እንደተነገረ ቅዱስ ሚካኤል ቀድሞ ከነበረበት ጨለማ ወደ ብርሃን እንዴት እንደመለሰውና ያደረገለትን ተአምራት ሁሉ ለሕዝብ ሲነግር ኖረ። እንግዲህ ይህ አይሁዳዊ ከሚያሰቃየው ጋኔን ከሚያስጨንቀው ሕማም ኃጢአት ድኖ አዳኝ የሚሆን የክርስቶስን ብርሃን እንደበራለት የይቅርታና የቸርነት መልእክተኛ የሚሆን በቅዱስ ሚካኤል ጸሎትና ልመና ከአረማዊነት ወደ አማናዊነት እንደመለሰው አይነ ልቦናውንም አብርቶ የሥላሴን አንድነት ሦስትነት ለማወቅ እንደቻለ አስቻለው። የወንጌል ልጆች የምንሆን እኛንም በስዕለቱ በአማላጅነቱ አይለየን። በከንቱ እንዳንጠፋ ከሰይጣን ወጥመድ ያድነን። ከሰራዊቱ ሁሉ ጋር በቸርነቱ ይመግበን። ሰውን የሚያስቱ ሰራዊተ ሳጥናኤል አይተው ይሸሹ ዘንድ ሰይፈ ረድኤቱ ከጎናችን አይራቅ። ቅሚያን የተመላ ወላዲያን ሐሰት ሐሳውያን መሲዎች ከሆኑ ጥልቀቱ ከማይገኝ የተንኮላቸው ባህር እንዳንሰጥም ይጠብቀን። ከወጥመዳቸው እንዳንገባ በክንፈ ረድኤቱ ይሰውረን። ከዚህ ሁሉ በቸርነቱ መጋረጃ ይሰውረን ዘንድ ሁልጊዜ እየመጣ ይጎብኘን። ከቀድሞ ጀምሮ ቂም በቀል የሌለበት የምህረት አማላጅ ነውና ኃይለ ጸሎቱ አማላጅነቱ ሕዝበ ክርስቲያንን ሁሉ ከክፉ ነገር ይጠብቅልን። አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በማመን በባህሪ በሕልውና አንድ አምላክ ብለን ሰኔ በ12 ቀን የመላእክት ሁሉ አለቃ የሚሆን የቅዱስ ሚካኤል የበዓሉ መታሰቢያ እንዲከበር እንናገራለን። ልመናው አማላጅነቱ ከሁላችን ጋር ይሁን፣ አሜን። የሚከበርበትም ምክንያት እንዲህ ነው። እስክንድሪያ በምትባል ሀገር አክል ኦበጥራ የተባለች የግብፅ ንጉሥ ልጅ ዙሃል በሚባል ኮከብ ስም ያሰራቸው ታላቅ ቤተ ጣዖት ወይም አዳራሽ ነበርና በየዓመቱ ሰኔ በ12 ቀን ሕዝቡ ተሰብስቦ ታላቅ በዓል ያደርጉ ነበር። በዚያም አዳራሽ ውስጥ በዚያ ሀገር በሚኖሩ ሰዎች ዘንድ የሚፈራና የሚከበር ስሙ ዙሃል የሚባል የብርህት ጣዖት ነበረ። በዓሉ የሚከበርበት ዕለት ብዙ ፍሪዳ ይታረድ ነበር። አባ እለእስክንድሮስ የተባለ እስከ ተሾመ ድረስ ለዚያ ጣዖት ክብር እየሰጡ በዓል እያደረጉ ለብዙ ዘመን ቆዩ። ይኸውም የ300 ዓመተ ምህረት ተፈጽሞ የ4ኛው ምዕተ ዓመት መካከል ላይ ነበር። አባ እለእስክንድሮስም በእስክንድርያ ሀገር ሊቀ ጵጵስና በተሾመ ጊዜ ያንን ጣዖት ይሰብረው ዘንድ ሳለ በሀገሪቱ ያሉ አንዳንድ ወግ አጥባቂዎችና አድሃርያን ከለከሉት። ነገር ግን ቆስጠንጢኖስ ጻድቅ በነገሰ ጊዜ የክርስትና ሃይማኖት ስለተስፋፋ አባ እስክንድሮስ ዳግመኛ ይህን ጣዖት ሊሰብር ተነሳሳ። አሁንም እነዚህ ሰዎች የዚህን ጣዖት በዓል ስናከብር የብዙ ጊዜ ልምድ አለንና አትስበረው ሲሉ ከለከሉት። እነሆ ይህ ጣዖት እያለ ከአንተ በፊት 18 ሊቃነ ጳጳሳት ነበሩ። ነገር ግን ልማዳችን ሳይለውጡ በእሱም ላይ
አንዳች ተቃውሞ ሳያደርጉ አልፈዋል አሉት። አባ እለእስክንድሮስ ግን ይህ ጣዖት የሚያጠፋ እንጂ የሚያለማ ወይም የሚጠቅም አለመሆኑን መልሶ መላልሶ ነገራቸው። ብዙ ማስረጃም አቀረበላቸው። እሱን የሚያከብር ሁሉ ሰይጣናትን እንደሚያመልክ ሆኖ መቆጠሩን ገለጸላቸው። ዳግመኛም አባ እለእስክንድሮስ እንዲህ አላቸው፣ ምክሬን ብትሰሙ ሐሳቤን ብትቀበሉ ይህንን በዓል ቀድሞ እንደነበረ አድርጌ ሰራላችኋለሁ። ነገር ግን ይህንን ጣዖት ሰብረን ምኩራቡን ባርከን ቀድሰን ቤተ ክርስቲያን ሰርተን ክቡር በሚሆን በቅዱስ ሚካኤል ስም ሰይመን በታላቅ በዓል እናደርግለታለን። መስዋዕቱንም ለልዑል እግዚአብሔር ይሆናል። የሚታረዱትን በጎች፣ ሰንጋዎች ለችግረኞችና ለጦማዳሪዎች ለአንካሶች መስጠት አለባቸው። ስለዚህም ክብር ምስጋና ይግባውና ከጌታችን ከኢየሱስ ክርስቶስ ዘንድ ክቡር የሚሆን ቅዱስ ሚካኤል ክብር ያሰጣቸዋል አላቸው። እነሱም ይህ በጎ ምክር ደስ ስላሰኛቸው ትእዛዙን በመቀበል የመላእክት አለቃ በሚሆን በቅዱስ ሚካኤል ስም ቤተ ክርስቲያን ሰሩ። ያችን ቤተ ክርስቲያን በእስክንድርያ ሀገር የታወቀና ታላቅ ስመጥር ገዳም ሆነች። በግብፅ ሀገር እስላሞች እስከነገሱ ድረስ ብዙ ዘመን ኖረች። ከነገሱ በኋላ ግን ያችን ቤተ ክርስቲያን አፈረሷት። ይህም በዓል ከተሰራ ጀምሮ እስከፈረሰችበት ቀን ድረስ ንዑድ ክቡር የሚሆን የቅዱስ ሚካኤል በዓል የሀገሩ ሰዎች ሁሉ እየተሰበሰቡ ያከብሩለት ነበር። ከነርሱ መካከል እግዚአብሔርን እጅግ አድርጎ የሚፈራ ወር በገባ በ12 ቀን የቅዱስ ሚካኤል ዝክሩን የሚዘክርና ይልቁንም በኅዳር 12 እና በሰኔ 12 ቀን በታላቅ ክብር የሚያከብር አንድ ሰው ነበር። ለዚህ እግዚአብሔርን ለሚፈራው ሰው የርኅራኄ የሌለው በሱም ላይ ጥላቻ ያደረበት ባለጸጋ ጎረቤት ነበረው። የቅዱስ ሚካኤልን በዓል በሚያከብርበት ጊዜ ሁሉ ይዘብትበት፣ ይሳለቅበት ነበር። ይህ እግዚአብሔርን የሚፈራ ሰውዬ በዚህ አይነት በጎ ሥራ ብዙ ጊዜ ከኖረ በኋላ ከዚህ ዓለም ድካም ያርፍ ዘንድ የሞቱ ጊዜ ቀረበ። ሚስቱንም ጠርቶ በጎ ሥራ ከመስራት ለድሃ ከመመጽወት ቸል አትበይ፣ የቅዱስ ሚካኤልንም በዓል በየወሩ ከማክበር አትቦዝኚ፣ ይልቁንም በኅዳር 12 ቀንና በሰኔ 12 ቀን ከፍ ባለ ስነ ስርዓት እንድታከብሪ አደራልሻለሁ አላት። በሚሞትበትም ጊዜ ሚስቱ ጸንሳ ነበር። ይህም ሰው በሰላም አረፈና ፍጹም መንግሥተ ሰማያትን ወረሰ። ከዚህ በኋላ ሚስቱ የመውለጃዋ ጊዜ ተቃርቦ ነበርና ምጥ ይዟት በታላቅ ጭንቅ ላይ እንዳለች፣ አንተ የእግዚአብሔር መልአክ ሆይ በእኔ ላይ ይቅርታህን አውርድ፣ ከዚህ ከደረሰብኝ ጭንቅ ይገላግለኝ ዘንድ ስለ እኔ እግዚአብሔርን ለምንልኝ፣ አንተ ከእግዚአብሔር ዘንድ ታላቅ ባለሟልነት ተሰጥቶሃልና እያለች ለመነችው። ይህንንም በምትልበት ጊዜ ያለችበትን ቤት በብርሃን ተመላ። ከጭንቋም ዳነችና መልኩ በጣም ያማረ ልጅ ወለደች። የእግዚአብሔር መልእክተኛ ቅዱስ ሚካኤል ከሰማይ ወርዶ ያንን ሕፃን ባረከውና ቸርነት ርኅራኄ የሌለውና የዚህን ባለጸጋ ገንዘብ ሀብቱን እርሻውንም ሁሉ ይህ ሕፃን እንዲወርስ እግዚአብሔር አዟል አለ። ያን ጊዜ ያ ባለጸጋ በሴትዮዋ ቤት መስኮት አጠገብ ሆኖ ሁኔታውን ሁሉ ይመለከት ነበርና ይህንን ነገር በሰማ ጊዜ ልቡ በታላቅ ሐዘን ተነካ። ሕፃኑን የሚገልበት ምክንያት ይፈልግ ጀመር። ነገር ግን እግዚአብሔር በቅዱስ ሚካኤል ጸሎት ብላቴናውን ከክፉ ነገር ሁሉ ይጠብቀው ነበር። ብላቴናውም 10 ዓመት በሆነው ጊዜ እናቱ በጣም ችግር ጸናባት። በዚያን ጊዜ እምነት የጎደለው ያ ባለጸጋ አንቺ ችግረኛ ስለሆንሽ ይላከኝ ያገለግለኝ ዘንድ ልጅሽን ስጭኝና ምግቡንና ልብሱን ምንም ሳላጎድል ተንከባክቤ አኖረዋለሁ፣ ላንቺም 20 ወቄት ወርቅ ሰጥሻለሁ አላት። ይህንንም ባላት ጊዜ ስለ ችግሯ በጣም በመደሰት ልጇን ሰጠችውና 20 ወቄት ወርቅ ተቀበለች።
ብላቴናውንም በወሰደ ጊዜ እንግዲህ ሐሳቤ ሁሉ ዛሬ ተፈጸመልኝ እያለ በጣም ተደሰተ። ከዚህ በኋላ በልጁ ቁመት ልክ ሳጥን አሰርቶ ሕፃኑን በሳጥኑ ውስጥ አስገብቶ ከቶ በላዩ ላይ ቆለፈ። ሳጥኑንም ወስዶ ከባህር ጨመረው። እንዲሁም የሳጥኑን ቁልፍ መክፈቻ አብሮ ወረወረው። ነገር ግን በእግዚአብሔር ፈቃድ ያ ሳጥን ሳይሰጥም በባህሩ ላይ የተንሳፈፈ ከዚያች ሀገር ርቃ ወደምትገኝ የባህር ወደብ ደረሰ። በባህሩ አካባቢ በጎቹን አሰማርቶ የሚጠብቅ አንድ ሰው ነበር። ያን ሳጥን ባየው ጊዜ ከባህሩ አወጣውና ወደ ቤት ወሰደው። ቤቱን በደረሰ ጊዜ ይህን ሳጥን በምን ከፍተዋለሁ እያለ ሲያወጣ ሲያወርድ ተመልሶ ወደ ባህሩ ይሄድ ዘንድ እግዚአብሔር አሳሰበው። በሄደ ጊዜ አንድ አሳ የሚያጠምድ ሰው አገኘ። ያም በግ ጠባቂ አሳ አጥማጁን በእኔ ስም መረብህን ወደ ባህር ጣልና የተሰገረውን አሳ ለእኔ ይሆናል፣ ዋጋህን ግን እከፍልሃለሁ አለው። አሳ አስጋሪውም እንደተነጋገሩት መረቡን ከባህር ቢጥል ታላቅ አሳ ተያዘና ለሰውየው ሰጥቶት ዋጋውን ተቀበለ። እሱም ያንን አሳ ከቤተሰቦቹ ጋር ጠብሶ ይበላ ዘንድ በችኮላ ወደ ቤቱ ሄደና የአሳውን ሆድ ቢሰነጥቀው የዚያን ሳጥን ቁልፍ መክፈቻ አገኘ። በዚያን ጊዜ ይህ መክፈቻ የዚህን ሳጥን ቁልፍ መክፈቻ መሆን አለበት ሲል አሰበ። ቁልፉን ለመክፈት ቢሞክርም ወለል ብሎ ተከፈተ። በዚህም እየተደነቀ ሳለ ሳጥኑን ቢከፍተው ያ ባለጸጋ ሊገድለው ያሰበውን ሕፃን በሳጥኑ ውስጥ አገኘው። ባየውም ጊዜ እጅግ ተደስቶ በባህር ውስጥ ስላገኘው ስሙንም ባህራን ብሎ ሰየመው። እንደ ልጁ አድርጎ ይንከባከበው ዘንድ ወሰነ። ከባህራን ሀገር የበግ ጠባቂው ሀገር የ10 ቀን ጎዳና የሚያስኬድ ርቀት ነበረው። ከብዙ ዓመታት በኋላ ያ ባለጸጋ ሰው ለንግድ ከሀገር ወጣ። በጉዞም ላይ ሳለ ፀሐይ ስትገባ ከዚያ የበግ ጠባቂው ዘንድ ደረሰ። በግ ጠባቂውንም ወንድሜ ሆይ በአንተ ዘንድ የማድርበት ቢኖር ታሳድረኝ ዘንድ እለምንሃለሁ፣ ኪራዩንም እከፍላለሁ ብሎ ጠየቀውና ያ በግ ጠባቂ ወደ ቤቱ አስገባው። ባለጸጋውም ገብቶ ጥቂት ካረፈ በኋላ በግ ጠባቂው ያንን ብላቴና ባህራን ብሎ ሲጠራ በሰማ ጊዜ ልጅህ ነውን ብሎ ጠየቀው። በግ ጠባቂውም አዎ፣ ይህ አሁን ጎልማሳ ሆኖ የምታየው ወጣት ገና ሕፃን ሆኖ ሳለ በሳጥን ውስጥ ተከቶ ከባህር ውስጥ ጠልቆ አግኝቼው ወስጄ አሳድጌዋለሁና ልጅ ነው አለው። ባለጸጋውም ይህንን ነገር በሰማ ጊዜ ፈጽሞ ደነገጠ። ይገድለው ዘንድም ፈልጎ በባህር ውስጥ የጣለው ሕፃን መሆኑን አወቀ። በነጋውም መንገዱን ለመሄድ ሲዘጋጅ ልዩ ልዩ ምክንያት ወይም ሰይጣናዊ ሐሳብ በመፍጠር በግ ጠባቂውን ወንድሜ ሆይ አንድ የማስቸግርህ ጉዳይ አለኝ፣ ይኸውም በቤት የረሳሁት ነገር ስላለ እገሊት ወደምትባል ሀገር ሄዶ መልእክት ያደርስልኝ ዘንድ ይህንን ብላቴና እንድትሰጠኝ ነው። የድካሙንም ዋጋ 20 ውቄት ወርቅ እከፍላለሁ አለው። ያም በግ ጠባቂ ስለ ወርቁ ስጦታ ደስ በመሰኘት ያንን ጎልማሳ ጠርቶ ልጄ ባህራን ሆይ ይህን ክቡር ሰው ለሥራ ጉዳይ ወደ ቤቱ ሊልክ ይፈልጋልና መልእክቱን አድርስለት፣ እግዚአብሔር በሰላም ያግባህ ሲል ጠየቀው። ልጁም እሺ መልካም ነው አባቴ ሆይ ያዘዝከኝን ሁሉ ለመፈጸም ዝግጁ ነኝ አለው። ከዚህ በኋላ ያ ባለጸጋ ይችን የመልእክት ደብዳቤ ይዞ ወደ አንተ የመጣውን ስሙ ባህራን የተባለውን መልእክቷ በደረሰች ጊዜ ፈጥነህ ግደለው፣ ገድለህም ሬሳውን ከጉድጓድ ጣለው። እኔ በሰላም ተመልሼ እስክመጣ ድረስ ማንም ይህንን ምስጢር አይወቅ የሚል ጽሑፍ ለሹሙ ጽፎ አዘጋጀ። እንዲሁም በሹሙና በሱ መካከል የሚተዋወቁበትን ማህተብ በደብዳቤው ላይ አትሞ ለባህራን ሰጠው። ለመንገዱም የሚሆነውን ስንቅ ሰጥቶ ላከው።
እሱም መልእክቱን ለማድረስ በሚጓዝበት ጊዜ ከቦታው ለመድረስ የአንዲት ቀን መንገድ ሲቀረው እነሆ ክቡር የሚሆን የመላእክት አለቃ ቅዱስ ሚካኤል በንጉሥ ጭፍራ አምሳል በፈረስ ተቀምጦ ወደ እርሱ ደረሰና ወዴት እንደሚሄድ ጠየቀው። ባህራንም ከአንድ ባለጸጋ ሰው የተጻፈ ደብዳቤ ይዤ እሱን ለማድረስ እገሊት ወደምትባል ሀገር ሄዳለሁ አለው። ንዑድ ክቡር የሚሆን ቅዱስ ሚካኤል እስኪ የመልእክቱን ደብዳቤ አሳየ ባለው ጊዜ ከግርማው የተነሳ ፈርቶ ሰጠው። መልአኩም ደብዳቤው ላይ የተጻፈውን መልእክተ ሞት ደምስሶ ከኔ ከባለጸጋ እገሌ የተጻፈ ይላልና ይህንን መልእክት ይዞ ለመጣ ሰው እገሊት የምትባለዋን ልጄን አጋቡት፣ ዳሩለት። በዱር የተሰማራው ከብቴን፣ በቤት ያለውን ሀብቴን፣ በጠቅላላው የሚንቀሳቀሰውና የማይንቀሳቀሰውን ንብረቴን በሙሉ አውርሸዋለሁና እኔ እስክመጣ ድረስ አትጠብቁ፣ በሄድኩበት ሀገር የምቆይበት ጉዳይ አለኝና በቤቴና በንብረቴ ላይ ሙሉ ስልጣን ሰጥቼዋለሁና የወደደውን ያደርግ ዘንድ አትከልክሉት። ስለዚህም በእኔና በአንተ መካከል የምንተዋወቅበትን ምልክት አድርጌበታለሁ የሚል ጽሑፍ ጽፎ ሰጠውና እንግዲህ ወዲህ ወደ ባለጸጋው ቤት ይሄድና ይህንን መልእክት አድርስ፣ ነገሩም እንዳይገለጽብህ ከኔ ጋር መገናኘታችንንና የመልእክቱንም ጽሑፍ እንደለወጥኩልህ ለማንም አትንገር ሲል አስጠነቀቀው። ባህራንም እሺ ጌታዬ እንዳዘዝከኝ አደርጋለሁ ብሎ ጉዞውን ቀጠለ። የዚያን የባለጸጋ ቤት እየጠየቀ ከደረሰበት በኋላ ደብዳቤውን ለሹሙ ሰጠው። ያም ሹም ደብዳቤውን ተቀብሎ ሲያነብ የታተመበት ማህተም እውነተኛ መሆኑን ካረጋገጠ በኋላ እግዚአብሔር እንዳዘዘው በቤተ ክርስቲያን ደንብ የባለጸጋውን ልጅ በተክሊል አጋባው። የሰርጉንም በዓል እስከ 40 ቀን ድረስ በታላቅ ደስታ አከበሩ። ከሰርጉም በዓል ፍጻሜ በኋላ ያ ባለጸጋ ሰው ከሄደበት ሀገር ወደ ሀገሩ ተመልሶ ገባ። በቤቱ አካባቢም ሲደርስ የደስታና የዘፈን ድምፅ ሲሰማ ይህ የሚሰማው ድምፅ ምንድነው ሲል ጠየቀ። ሰዎቹም ባህራን የተባለ ጎበዝ ካንተ ዘንድ ልጄን ዳሩለት የሚል ትእዛዝ አምጥቶ ልጅህን አግብቶ በሰርጉ ምክንያት ይዘፍናሉ፣ ይደሰታሉ። እነሆ እየበሉና እየጠጡ በቀንና በሌሊት እየዘፈኑ ሲደሰቱ 40 ቀን ሆኗቸዋል። በመልእክትም እንዳዘዝከው ገንዘብህን፣ የወንድና የሴት ባሮችን በጠቅላላው የሚንቀሳቀስና የማይንቀሳቀስ ንብረትህን ሁሉ በሙሉ አስረክበውታል አሉት። ያም ባለጸጋ ይህንን ቃል በሰማ ጊዜ ከድንጋጤው የተነሳ በታላቅ ቃል በመጮህ ከመሬት ላይ ተከስክሶ ሞተና ነፍሱን አጋንንት ተረክበው ወደ ሲኦል አወረዷት። ከዚህ በኋላ ባህራን የተባለ ያ ጎልማሳ ንዑድ ክቡር የሚሆን የቅዱስ ሚካኤልን በዓል በየወሩ እያከበረ ዝክሩን እየዘከረ ይኖር ጀመር። በዚያን ጊዜ በጉዞ ላይ ሳለ ተገልጾለት የሞቱን መልእክት ወደ ሕይወት የለወጠለት ቅዱስ ሚካኤል እንደሆነ ማወቀ፣ ተረዳ። ስለዚህም ንዑድ ክቡር በሚሆን በቅዱስ ሚካኤል ስም ያማረች ተዋበች ቤተ ክርስቲያንን ሰራ። ስዕሉንም አሰርቶ በውስጧ ካስቀመጠ በኋላ ሕሙማንንና ድውያንን በመንፈስ በስዕሉ ልዩ ልዩ ተአምራት ተደረጉ። ባህራንም በዚች ቤተ ክርስቲያን ላይ ማዕረገ ቅስናን ተሹሞ እስከ ዕለተ ሞቱ ድረስ የመላእክት አለቃ ቅዱስ ሚካኤልን ሲያገለግል ኖረ። እሱ አባትና እናቱ ቤተሰቦቹ ሁሉ ስለሱ በቅዱስ ሚካኤል ጸሎትና ልመና የዘላለም ሕይወት ያለበትን ፍጹም መንግሥተ ሰማያት ወረሱ።